ሞትን ያሸነፈ በዚህ ምድር ማንም የለም። ታናሽነታችሁን አትናቁ ወገኖች። ለጌታ መሰደብ ክብር ነው። እግዚአብሔር ተመለክ በሕይወቴ ላይ፣ በልጆቼ ላይ፣ በቤቴ ላይ፣ በዘመኔ ላይ። ለዚህ ነው መጽሐፍ ቅዱስ ሲናገር ማርያምን መልካሙን መርጣለችና ከሷ ምን አይልም ይላል መጽሐፍ ቅዱስ፣ አይወሰድም። ሃሌሉያ! ከውስጣችን የተቀበልነውን ጌታ ማንም መውሰድ አይችልም ወገኖች። ሃሌሉያ! እግዚአብሔር ተመስገን። ስለረዳህን ተመስገን። ስላገዝከን ተመስገን። ስላሻገርከን ተመስገን። የጨለማውን ዘመን ስላሳለፍከን ተመስገን። እግዚአብሔር በብርሃን ስለተገናኘህን ተመስገን። አሁንም ደግሞ ጌታ ሆይ የእግዚአብሔር ቃል ዓይንን ይከፍታል፣ ልብን ይከፍታል፣ መንገድን ያቀናል፣ ሕይወትን ያስተካክላል። እግዚአብሔር ቃልህን ተናገረን። እኔ የምናገረው ነገር የለም፣ አንተ ግን የምትለው ነገር አለ። የሚጠቅመንንና የሚበጀንን የምታውቅ የናዝሬቱ ኢየሱስ በዘርፋፋ ቀሚስህ በዚህ ጉባኤ ተመላለስ። አንተን ታመን ቆመናል። አንተ እርዳን። አንተ ለሁላችንም ተናገረን። በሚገባን ቋንቋ በሚያስፈልገን ጎን ሁሉ አንተ ቁም፣ እርዳን፣ አግዘን፣ ደግፈን፣ አስተምረን። አየሩ ላይ የሚሰራውን ክፉን ሁሉ መታን። የጨለማን አሰራር አሰር፣ የዲያብሎስ ስራ የፈረሰ ይሁን። እግዚአብሔር ሆይ የሰማይ መስኮት ይከፈት፣ ቃል በኃይል ይለቀቅልን። እግዚአብሔር ሆይ እንድንረዳም እንድናስተውልም አንተ እርዳን። ከዚህ ሰምተን ወደ ቤት ስንሄድ ከውስጣችን እንዳይጠፋ ሊነጥቁ የሚወጡ ሊቀሙ የሚወጡ ክፉ ወፎች፣ ክፉ ነገር ሁሉ በስም ስልጣን የተመታ ይሁን። ቃል በውስጣችን እንዲያፈራ እርዳን። በኢየሱስ ስም ጸለይን፣ አሜን። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር መልካም ነው። ሁል ጊዜ የእግዚአብሔር ቃል ደስ ይላል። ለዚህ ነው ጌታ ኢየሱስ ክርስቶስ ደቀ መዛሙርትን አስተማረ። አሜን። የሚያስተምር የሚመክር የሚያስታጥቅ ጌታ አለ እና እንደ እግዚአብሔር ያለ ማንም የለም ወገኖች። ስለዚህ በጌታ ደስ ይበላችሁ። እግዚአብሔር መልካም ነው። እግዚአብሔር ይረዳል፣ ያግዛል፣ ይደግፋል፣ ጉልበት ይሆናል፣ ኃይል ይሆናል። አምልኮ በዝማሬ አምልኮ በጸሎት አምልኳችን በቃል ቃሉን በመስማት ለእግዚአብሔር በመሰጠት ራስን ካለን ነገር በመስጠት በቃ ለእግዚአብሔር የሚገባውን ነገር ማድረጋችን በጣም ጥሩ ነው። ያ በጣም እግዚአብሔርን ደስ የሚያሰኝ ነው። ስለዚህ እግዚአብሔር ሁል ጊዜ ከኛ ጋር አለ፣ ከሕዝቡ ጋር አለ። መጽሐፍ ቅዱስ እንደሚናገረው እግዚአብሔር ሁል ጊዜ ከማን ጋር ነው? ከሕዝቡ ጋር ነው። አሜን። እግዚአብሔር ሕዝቡን አይጥልም። አሜን። ኢየሱስ ጌታ። ሕዝቡን አሳልፎ ለጠላት አይሰጥም፣ ለሰይጣን አይሰጥም። ጠላታችን ለእኛ በዚህ ምድር እስካለን ድረስ ሰው አይደለም። ጠላታችን ሰይጣን ነው። ሰይጣን ነው። ምክንያቱም ጠላት አይተኛም ለክርስቲያን። ክርስቲያንን በጣም በብዙ ነገር ነው የሚዋጋው። ነገር ግን ኢየሱስ ሁሉን አሸንፎ ስለሄደ እኛም ደግሞ እናሸንፋለን። ምክንያቱም ኢየሱስ አሸናፊ ስለሆነ እና አሸናፊው ስለመረጥን። አሜን። የመረጥነው ኢየሱስ ምንድን ነው? አሸናፊ ነው። ሞትን ያሸነፈ በዚህ ምድር ማንም የለም። ኢየሱስ ብቻ ነው ሞት የተሸነፈለት። ሞት ወይ መውጊያ ሄታ፣ ሲኦል ወይ ድል መንሳት ይሄታለ። በቃ ሞትን ባዶ ያደረገ ኢየሱስ ጌታ ነው። ሞታችንን የሞተልን የትንሣኤውን ጌታ ኢየሱስን በማምለካችን እድለኞች ነን። አሜን። እንደኛ እድለኛ የለም። በጣም እግዚአብሔር የወደደን እግዚአብሔር በልጁ በኢየሱስ ክርስቶስ የባረከን እኛ ነን። እናንተ ናችሁ፣ አንቺ ነሽ፣ አንተ ነህ። ምክንያቱም
በምድር ብቻ አይደለም በሰማይም ጦርነት ሆኖ ነበር። ነገር ግን መጽሐፍ ቅዱስ ሲናገር ዮሐንስ ራእይ ምዕራፍ 12 ከዛ ጋር ጀምራለሁ። ዓለምን ሁሉ የሚያስተው ዲያብሎስ ሰይጣን የሚባለው ታላቁ ዘንዶ እርሱም የቀድሞ እባብ ተጣለ ይላል። ወደ ምድርም ተጣለ፣ መልአኩም ከእርሱ ጋር ተጣሉ ይላል። ምክንያቱም ብቻውን አይደለም የወደቀው፣ 1/3 መላእክትን ይዞ ነው ሰይጣን የወደቀው። ከዛ ጊዜ ጀምሮ ነው በምድር ላይ ጦርነት ይሆን እና የወንድሞች ከሳሽ ነው ተጥሏል። ኢየሱስ ጌታ ነው። ቁጥር 10 ላይ ታላቅ ድምፅ በሰማይ ሰማሁ እንዲህም ሲል አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ፣ ቀንና ሌሊትም በአምላካችን ፊት የሚከሳችሁ የወንድማችሁ ከሳሽ ምን ብሏል ይላል መጽሐፍ ቅዱስ? ተጥሏል ይላል። ስለዚህ በምንም አይነት ቦታ ላይ ብንገባ፣ በምንም አይነት ነገር ውስጥ ብናልፍ እግዚአብሔር ከኛ ጋር ከህዝቡ ጋር ስላለ የእግዚአብሔር ህዝብ ሁሉ ጊዜ ምንድን ነው መሰላችሁ? አሸናፊ ነው። ለምን? አሸናፊ ጌታ ከኛ ጋር ስላለ። አሜን። አሸናፊ ነው። በቃ ሞትን ያሸነፈ ቅድም እንዳልኩኝ በምድር ላይ ማንም የለም። ማንኛውም ሳይንቲስት በሉት፣ ኢንቨስተር በሉት፣ ባለጸጋ በሉት፣ ምሁር በሉት፣ ሁሉም 80 90 ዓመት 100 ዓመት 110 እድሜው ሲደርስ ብቻ ይሄዳል፣ ይሰናበታል። የኔና የእናንተ ኢየሱስ ግን ሞትን አሸንፎ ሰይጣንን አሸንፎ ድል ነስቶ የተነሳ ጌታ አለ። አሜን። ስለዚህ ሞት ተሸንፏል። እኔ ለአንድ ሰው ነው ዛሬ ትሞታለህ፣ በቃ ታብዳለህ፣ ነገር አይሆንም አይሳካም ሲል ኖ የኔ ነገር በክርስቶስ ተስተካክሏል። አሜን። እኔ ጌታን ሳገኝ የኔ ነገር በክርስቶስ ቀንቷል፣ የኔ አካሄድ ቀንቷል ብለን ነው በእግዚአብሔር ቃል ነው ዲያብሎስን የምናሸንፈው። ስለዚህ ከሳሽ አለ። ካልተጋን፣ ካልበረታን፣ ልባችን ንጹህ ካልሆነ፣ ወደ እግዚአብሔር ቃል ካልተመለስን፣ የእግዚአብሔርን ቃል ከውስጣችን የምናወጣ ካልሆነ ከሳሽ በቃ ይህን ዘመን ቁጭ ብለሽ አውሮፓና የተለያየ ሀገር ምን አለሽ ይላል። በቃ ምን አለ ይላል። ሰይጣን እኮ በጣም የሚገርም እኮ ጥቅስ ነው የሚያመጣው። ነገር ግን መልሱ ምንድን ነው? ሐዋርያው ቅዱስ ጳውሎስ ምንም የላቸውም ሲባል ሁሉ የኛ ነው። አገልጋይ እኮ ነው፣ ግን ሁሉ የኛ ነው። አረ ኢየሱስ ጌታ ነው። ሁሉ የማን ነው? የኛ ነው። ስለዚህ ሰይጣን ተስፋ ማስቆረጥ አይችልም። ተስፋ እንዳትቆርጡ በሕይወታችሁ፣ በዘመናችሁ፣ በልጆቻችሁ፣ በቤታችሁ፣ በመንገዳችሁ፣ በስራችሁ፣ በቤተሰቦቻችሁ ተስፋ እንዳትቆርጡ። እኛ እንደገና ተስፋ ተሰጥቶናል። እሱም በእግዚአብሔር ልጅ በኢየሱስ ክርስቶስ። አሜን። ያው የማይጠፋ ተስፋ የማይጠፋ ቃል አለን። አሜን። ስለዚህ ርዕሴ ምንድነው ዛሬ? ጅማሬ ታናሽ ቢሆንም ፍጻሜ እጅግ ምን ይላል? ይበዛል ይላል መጽሐፍ ቅዱስ ነው የሚለው። ወገኖች ጅማሬ ምንም ታናሽ ቢሆን ፍጻሜ ደግሞ ምን ይሆናል? እጅግ ይበዛል። አረ ኢየሱስ ጌታ። ለዚህ ነው ዘማሪው የሉም ሲባል ይኖራሉ፣ ጠፉ ሲባል ይበዛሉ፣ ሲዋለዱ ብዙ መንታ ድምፃቸው ማን ይረታል? ኢየሱስ ጌታ ነው። እግዚአብሔር ቃል እንደዛ ነው። እግዚአብሔር ማብዛትን ይችላል። አሜን። መባረክን ይችላል። እግዚአብሔር በባዶ ነገር ይባርካል። ኢየሱስ ጌታ ነው። በጤና ይባርካል። በሮችን ለስራ በመክፈት አእምሮን በመክፈት ልብን በመክፈት ስለዚህ ወደ እግዚአብሔር እንመለስ። እግዚአብሔርን ብቻ እንጠብቀው ወገኖቼ። በማንም አንደገፍ። መጽሐፍ ቅዱስ ጨርሶታል። 1ኛ ቆሮንቶስ ምዕራፍ 1:30 የሚመካ ቢኖር በእግዚአብሔር ይመካ። እኛ ትምክህታችን ማን ነው? እግዚአብሔር። ለዚህ ነው ሙሴ እግዚአብሔርም ተዋጊ ነው ስሙም እግዚአብሔር ነው። ለምን?
እግዚአብሔርን በምድረ በዳ ስለሚያውቀው እግዚአብሔርን ከተጣለበት ቦታ እንዴት እንዳደገ ስለሚያውቅ የጠራውን ስለሚያውቅ ስለዚህ ወገኖቼ እኛንም የጠራን የታመነ ነው አንጠፋም ኢየሱስ ጌታ ነው ስለዚህ ኢዮብ 8:7-8 ላይ ጅማሬ ታናሽ ቢሆንም ፍጻሜ እጅግ ምን ያለ ይሆናል የበዛ ይሆናል ወገኖቼ ጅማሬያችንና ፍጻሜያችን ያማረ ነው ፍጻሜያችን የተስተካከለ ቤት የተዘጋጀ ቤት ነው የምንሄደው ከዚህ ምድር ስንሄድ አሜን ሁሉን ነገር ጌታ ጨርሶልናል ለዚህ ነው ውጊያው የሚመጣው ውጊያኛ ጋር ብቻ አይደለም እግዚአብሔር ጋርም ተዋግቷል 1/3ኛውን መላእክት ይዞ ነው የወረደው ሰይጣን ውጊያ አለብን ለዚህ ነው በዓለም እስካላችሁ መከራ አለባችሁ አለ መጽሐፍ ቅዱስ ግን እኔ አሸንፌ እጃለሁና ተሸነፋላችሁ አይደል አሸንፋችሁ ትመጣላችሁ ይባል እናሸንፋለን በጌታ ሞት ተሸንፉ ወዳጆች ስለዚህ ተስፋ አትቁረጡ የሰይጣንን ሐሳብ አትሳቡ ሌባው ሊያርድ ሊገድል ሊያጠፋ እንጂ ስለሌላ አይመጣም እኔ ግን ሕይወት እንዲሆን መጣሁ ኢየሱስ ሃሌሉያ የሕይወት ጌታ የተቀበልነው ጌታ ዘላለማዊ ጌታ ጅማሬያችንን የሚያስተካክል ጌታ ፍጻሜያችንን ያሳመረልን በቃ ፍጻሜያችን ያለቀ ያማረ ቦታ እዚህ እኮ ይሻላል ለዚህ ነው ጳውሎስ ብሄድ ይሻለኛል በዚህ መሆን ግን ለእናንተ ጥቅም ነው በላይ በቃ ይሻለኛል አለ ከጌታ ጋር ኢየሱስ ጌታ ነው ስለዚህ የተሻለ ነገር ጌታ ለኛ አዘጋጅቶልናል ፍጻሜያችን ያማረ ነው የሚሆነው ምክንያቱም የእግዚአብሔር ቤት ሁሉ ጊዜ እያሸነፈ ነው የሚለው ኢየሱስ ጌታ ነውና ሰይጣን እየጠፋህ ነው ዋጋ የለህም ትወድቃለህ ካለ ሰይጣን ማታለሉን ማወቅ አለበት ወዳጅ አያችሁ ይሄ የሰይጣን ጥቅስ ነው ስለዚህ በእግዚአብሔር ቃል ነው ያን ደግሞ መመለስ የምንችለው ያን ማሸነፍ የምንችለው ቃልን በቃል ስለዚህ የእግዚአብሔር ቃል ተሰጥቶናል ኤርምያስ 9:11-13 ላይ እግዚአብሔር ምን ብሏል ለእናንተ የማስባትን ሐሳብ እኔ አውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም እናንተም ትጠሩኛላችሁ ሄዳችሁም ወደ እኔ ትጸልያላችሁ እኔም እሰማችኋለሁ አለ የሚሰማ ጌታ አለ ወገኖች የሚሰማ ጌታ አለ የሚያዳምጥ ጌታ አለ የሚመልስልን ጌታ አለ ጠላታችንን የሚመታ ጌታ አለ ስለዚህ ጨለማውን አትፍሩ ሁኔታን አትፍሩ ምድረ በዳውን አትፍሩ አሜን በእኛ ያለው በዓለም ካለው ይበልጣል ለሐዋርያው ጳውሎስ በእኛ ያለው ክርስቶስ በዓለም ካለው ሰይጣን ምን ይላል ይበልጣል ስለዚህ ከአሸናፊዎች በላይ ነው እናንተም ትጠሩኛላችሁ አለ ሄዳችሁም ወደ እኔ ትጸልያላችሁ እኔም እሰማችኋለሁ እናንተም ትሹኛላችሁ በፍጹምም ልብ ደግሞ ካሻችሁኝ ታገኙኛላችሁ የሚገኝ ጌታ አለ አሜን የሚገኝ አባ ስንለው የሚሰማ እርዳን ስንለው የሚረዳ አግዘን ስንለው የሚያግዘን ሞገስን እየሰጠን ማን ነው ኢየሱስ ስለዚህ እግዚአብሔር ሁሉ ጊዜ ከሕዝቡ ጋር ስለዚህ ማንንም ታናሽነትህን አይናቃል ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት ምንድን ያለው ማንም ታናሽነትህን አይናቅ ይላል ኢየሱስ ጌታ ለሐዋርያው ጳውሎስ ለልጁ ለጢሞቴዎስ ምን አለ ማንም ታናሽነትህን አይናቀው ታናሽነታችሁን አታስነቁ ወስታችሁ ትንሽዬም ጸሎት ትንሽዬም ቃል ትንሽዬም አምልኮ ካለች ያቺ እያደገች የምትሄድ ነገር ናት ያቺ ትንሿ ነገር አይታችሁ እንደሆነ አምፖል እኮ ትንሽዬ ናት ግን ይሄን ሙሉ ቤት ያበራል እና የተቀበልነው ደግሞ የዘላለም ሕይወት ሰዎችን ያድናል ይላል በዚህ በትንሽዬ ልባችን ውስጥ ኢየሱስ ያድራል ጸጋና እውነትን ተሞልቶ በእኛ ውስጥ ያድረው ጌታ ነው እንግዲህ የሚናገረው የሚሰራው ዝም የማያሰኘን ውስጣችን የገባ ነገር አለ እንጂ እኮ በእኛ እኮ ምንም ነገር ማድረግ ማንችል ሰዎች ነበርን ስለዚህ
ሰይጣን ሰውን የሚንቅ የውሸት አባት ነው፣ ነፍሰ ገዳይ ነው፣ አታላይ ነው፣ ሌባ ነው። ለእግዚአብሔር ራሱ ጀርባችንን እንድንሰጥ የሚያደርግ ምንድነው ይላል? አሰናካይ። ስለዚህ አንደኛ ጢሞቴዎስ 4:12 ላይ ለጢሞቴዎስ ጳውሎስ ሲናገር ምን አለ? አንተ ግን አለው በቃልና በኑሮ በፍቅርም በእምነትም በመጽናትህም ለሚያምኑ ምሳሌ ሁን እንጂ ማንም ታናሽነትን ምን አይበለው አይናቀው። አንተ ግን ምን ሁን? ምሳሌ። ክርስቲያን ምሳሌ መሆን አለበት። በምን? በመልካም ነገር። ኢየሱስ ጌታ ነው። ኢየሱስ ያድናል። በምን? በቃል 1 2 በኑሮ 3 በፍቅር 4 በእምነት 5 በንጽህና ለሚያምኑ ሰዎች ደግሞ ለሌላ ሰዎች ምሳሌ መሆን አለብን። ጌታ ይርዳል። ኢየሱስ ጌታ ነው። አሜን። እና ሰይጣንን ማሸነፍ የምንችለው በጥቅስ ነው። ኢየሱስ በጥቅስ ነው ያሸነፈው። በጥቅስ ነው ያሸነፈው። ስለዚህ የእግዚአብሔር ቃል የሌለን ነገር ያመጣል። የእግዚአብሔር ቃል ደግሞ የሰይጣንን ቃል በቃ የምናሸንፈው በእግዚአብሔር ቃል ነው ወገኖች። ስለዚህ ኢየሱስ ክርስቶስ መንገድ፣ እውነት፣ ሕይወትም ነው። በእኔ በቀር ወደ አብም የሚመጣ የለም ማለት ነው። ስለዚህ ውሸትን ውሸት በክርስትና እምነት በእኛ እምነት ማለት ነው። ውሸት ኃጢአት። ክርስቶስ ሰይጣንን ምን ይለዋል? የውሸት አባት የውሸት አባት። ስለዚህ አንድ ሰው እየዋሸ ሲሄድ በጣም እግዚአብሔርን ማሰብና ወደ ንስሐ መግባት አለበት። መመለሻው መንገድ ንስሐ ነው። ስለዚህ ወደ ውሸት መሄድ የለብንም። ለምን? ወደ እውነት ስለመጣ ጌታን እጆቻችንን ዘርግተን ስንቀበል ዓለምን ክደናል፣ ሰይጣንን ክደናል። ጌታ ኢየሱስ ክርስቶስን የግላችን አዳኝ አድርገን ተቀብለናል ስላለን መጽሐፍ ቅዱስ ደግሞ እንደሚናገረው ኢየሱስ ክርስቶስ መንገድ፣ እውነትም ሕይወትም ስለሆነ ከዚህ መውጣት የለብንም። ሕይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ ማንም የለም ማለት። ስለዚህ ወደ እግዚአብሔር መሄድ የምንችለው እነኚህን ሶስቱን ነገሮች ስንጠብቅ ነው። ኢየሱስ ጌታ ነው። በእግዚአብሔር ያለ ማንም የለም። ያን ጊዜ ራሱ ኢየሱስ ሰይጣንን ይቀጠቅጣል። ሮሜ 16:20 ላይ የሰላምም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ምን ይለዋል ይላል? ይቀጠቅጠዋል። ኢየሱስ ጌታ ነው። ልክ በቃ በዚህ በመንገድ በሆነው በኢየሱስ፣ እውነት በሆነው በኢየሱስ፣ ሕይወት በሆነው ኢየሱስ ርፍ ብለን ስንመካ፣ ስንደገፍ፣ ስናምን፣ ስንደላደል ሰይጣንን ራሱ ኢየሱስ ምን ያደርጋል መሰላችሁ? የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ምን ይለዋል? ይቀጠቅጠዋል አለ ሐዋርያ ጳውሎስ ለጢሞቴዎስ ሰዎች ሲጽፍ። ስለዚህ ውሸትን ስንጠላ፣ ውሸትን ከኛ ስናርቅ ራሱ እግዚአብሔር ይዋጋል። ለውሸታም ሰው እግዚአብሔር አይዋጋም። ውሸት ለጊዜው የሆነች ነገር መያዝ ይቻላል፣ የሆነች ደረጃ መድረስ ይቻላል። አይታችሁ እንደው በውሸት የተሰበሰበ ነገር፣ በውሸት የተያዘ ነገር ሁሉ መጨረሻው ጥሩ አይደለም። ስለዚህ ወደ እውነተኛው ጌታ በመመለስ ከጌታ ጋር ጥቂት የሚሰበስብ ሰው ያ ሰው የተባረከ ነው። ለምን? ውስጡ ልቡ ውስጡ ያረፈ ነው። እያችሁ ስለዚህ ውሸትን ስንጠላ፣ ውሸትን ከኛ ስናርቅ ትንቢተ ኢሳይያስ 27:1 ላይ በዚያን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራና በታላቅም ብርቱ ሰይፍ ይቀጣል፣ በባህርም ውስጥ ያለውን ዘንዶ ይገድላል ይላል መጽሐፍ። ብቻ እግዚአብሔር ራሱ ነው የሚቀጣው፣ ራሱ ነው እግዚአብሔር ጠላታችንን የሚመታው።
ያስለቀሰንን ያስለቅሳል፣ ያዋረደንን ያዋርዳል። ስለዚህ ውጊያችሁን ሁሉ ለእግዚአብሔር ስጡት፣ ታናሽነታችሁን አትናቁ ወገኖች። ለጌታ መሰደብ ክብር ነው፣ ምንም ችግር የለም። ኢየሱስ ጌታ ነው፣ እንደ እግዚአብሔር ያለ ማንም የለም። እና ምስክርነት አንዳንድ ሰዎች ሲወጡ ብዙ ነገር ይደርስባቸዋል መንገድ ላይ ብዙ ነገር እና ስለ ጌታ ስታነሱ ሰው ብዙ ነገር ያመጣል እና ብዙ ነገር ይናገራል። ያን መስማት የለብንም። ኢየሱስ ጌታ መሆኑን መናገር አለብን፣ ማወጅ አለብን፣ መመስከር አለብን። መፍራት የለብንም። ለምን? እውነት ከኛ ጋር ስላለ። አረ ኢየሱስ ጌታ ነው። ኢየሱስ ምንድነው? እውነት ነው ወገኖች፣ እውነት ነው፣ መንገድ ነው፣ ህይወት ነው። ከሱ ሌላ ወደ አብ ማንም መሄድ አይችልም። ዝም ብሎ በቃ አላህ እግዚአብሔር ማንም በቃ ዝግት ያለ መንገዱ ኢየሱስ ልጁ ያለው ህይወት አለ። ለህይወት ተጠርተናል። ስለዚህ ከውስጣችን ህይወት መውጣት አለበት። ማንም ታናሽነታችሁን እንዳይነቅ፣ ያላችሁን ትንሽዬ እንኳን እምነት፣ ትንሽዬ ቃል፣ ትንሽዬ ጸሎት፣ ትንሽዬ ዝማሬ፣ ትንሽዬ አገልግሎት እንኳን እንዳትንቁ ራሳችሁ። ሃሌሉያ! ሰራዊት ናችሁ። ሉቃስ ወንጌል ምዕራፍ 12:28 ላይ እናንተም የምትበሉትንና የምትጠጡትን አትፈልጉ፣ አታወላውሉ፣ ይህንንስ ሁሉ በዓለም ያሉት አሕዛብ ይፈልጉታል። የእናንተም አባት ይህ እንደሚያስፈልጋችሁ ያውቃል። ዳሩ ግን መንግስቱን ፈልጉ፣ ይህም ሁሉ ምን ይልላችኋል? ይጨመርላችኋል። አስቀድማችሁ ምንም የእግዚአብሔርን መንግስት ፈልጉ። 32 አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና ምን አትበሉ ይላል። ኮቨንተሪ እንግዲህ ዛሬ መልእክታችሁ ይሄ ነው፣ አትፍሩ። አሜን። አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ምንድነው? ፈቃድ ነውና ምን አትበሉ ይላል። አትፍሩ። ፍርሃት ሰይጣን። ኢየሱስ ጌታ። የፍርሃትን መንፈስ አልተቀበልንም። እኛ ጌታን ስንቀበል የድፍረትን መንፈስ ነው የተቀበልነው። ኢየሱስ ጌታ ነው። ኢየሱስ ያድናል። እንደ እግዚአብሔር ያለ ማንም የለም ወገኖች። ስለዚህ እግዚአብሔርን ስለያዝን እኛ እድለኞች ነን። ቅድም ብያለሁ፣ ኢየሱስን ማግኘታችን እድለኞች ነን። በጌታ ተይዘናል፣ በጌታ ተመርጠናል። ጌታ ከኛ ጋር አለ። አሜን። እንድናበራ ፊታችን እንዲያበራ ተጠርተናል። በቃ ምንም ስብርብር ማለት የለብንም። ነገር ቢሳካ ባይሳካ አንተን ስለያዝኩ አልሰጋም፣ ሸለቆ ቢሞላም ግድ የለኝም፣ እንዳንተ ያሳረፈኝ የለም። እንደ ኢየሱስ ያሳረፈን የለም ወገኖች። ኢየሱስ ረፍታችን፣ ኢየሱስ ሰላማችን፣ ሙሉ ቀን እየሄደ እንደሚሄድ ብርሃን። ምሳሌ ምዕራፍ 4 ቁጥር 18 ላይ ከ17 ጀምሮ የዕጣን እንጀራ ይበላሉ የግፍንም ወይን ጠጅ ይጠጣሉ አለ። 18 ላይ ግን ምን ይላል? የጻድቅ መንገድ ግን እንደ ንጋት ብርሃን ነው። ኢየሱስ ጌታ ነው። ሙሉ ቀንም እስኪሆን ድረስ ምን እየሆነ ይሄዳል? የኛ ትንሿ ነገር እየጨመረች ትሄዳለች። አሜን። ኢየሱስ ጌታ ነው። እየጨመረ የሚሄድ ነገር ተቀብለናል። በቃ የማን? የጻድቃን መንገድ። ሃሌሉያ። ስለዚህ ኢየሱስ መንገድ፣ ኢየሱስ ሕይወት፣ ኢየሱስ እውነት፣ ይሄን ይዘናል። ስለዚህ አንፈራም። በእኛ ያለው በዓለም ካለው ይበልጣል። ወዳጆች በጌታ ደስ ይበላችሁ። ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮችን አዘንብል፣ ከዓይንህም አታርቃት፣ በልብህም ውስጥ ጠብቅ። ለሚያገኙህም ሕይወት
ለስጋቸው ደግሞ ምን ይሆናል አለ? ፈውስ ይሆናል። ይሄ በውስጣችን ያለው ብርሃን እንደ ቀላል ነገር እንዳታዩ፣ እንደ ቀላል ነገር አናይም የጌታ ነገር። ምክንያቱም ብዙ የምንሄድበት እኮ ቦታ ነበር፣ ግን ጌታ በቃ የጌታ ነገር ስለሚበልጥ ጌታ ቤት ቀረ። ስለዚህ እድለኞች ነን። እግዚአብሔር ፊት ማሸብሸብ፣ እግዚአብሔርን ማምለክ፣ ከእግዚአብሔር ጋር መሆን መታደል ነው ወገኖች፣ ቀላል አይደለም። ብዙዎች በዚህ ሰዓት በብዙ እስራት ውስጥ ነው ያሉት። እኛ ግን እግራችን ተፈቶ አንደበታችን በምስጋና ልባችን በምስጋና ተሞልቶ ቀላል አፋችን በምስጋና ተሞልቶ እንደዚህ እግዚአብሔርን አመስግነን መዋል ቀላል አይደለም ወገኖች። ስለዚህ እቺ ትንሿም ነገር እየበዛች ውስጣችን ትሄዳለች። አሜን። እየጨመረች ትሄዳለች። ስለዚህ ጆሮአችንን ሁሉ ጊዜ የእግዚአብሔርን ንግግር እናድምጥ። አሜን። የእግዚአብሔርን ንግግር እናድምጥ። የእግዚአብሔር ንግግር ይጠቅመናል። የእግዚአብሔር ቃል ማለት ነው። ቃሉ ይጠቅመናል፣ ድምፁ ይጠቅመናል። ከኃይልም ማታርቃል። በልቡን ውስጥ ጠብቀው ይጠበቃል። የጌታ ነገር ራሳችን መጠበቅ አለብን። ያን ጊዜ ለሚያገኙ ሕይወት ለስጋቸው ደግሞ ፈውስ ይሆናል። ኢየሱስ ጌታ ነው። ስለዚህ ማንም ታናሽነትን ድምጻችሁ ከኋላ አይሰማም። ማንም ታናሽነትን አይናቅ። ማንም አይናቅ ታናሽነትን። ማንም አይናቅ። ማንም ሲል እንግዲህ ሰይጣንንም፣ ሰውንም፣ ሁኔታንም፣ ዓለምንም፣ ስጋንም አንዳንዴ ስጋችን በቃ እከሌ ብሎ ኖ የጽድቅ ጉዳይ፣ ይሄ የህይወት ጉዳይ። ኢየሱስ ጌታ። ስለዚህ በውስጣችን ስር ሃሌሉያ እንደ ኢየሱስ ያለ ማንም። ለዚህ ነው ጸጋና እውነትን ተሞልቶ በእኛ አደረ ይላል። እኔ ጌታ ትልቅ የቀረልኝ ነገር በህይወቴ በዘመኔ ይሄ ነው። ጌታ አንዳንዶች አይታችሁ ነው ጣዖት አምላካቸው አለ የሚያመልኩበት ቦታ ላይ የሆነ በወርቅ የተሰራ በሆነ ነገር። ይሄኛ ግን ጌታ ክቡር ጌታ ስለሆነ፣ ቅዱስ ጌታ ስለሆነ፣ እውነተኛ ጌታ ስለሆነ ሃሌሉያ በትንሿ ልባችን ውስጥ ያድራል። ማንም አይወስደውም ኢየሱስን። ሃሌሉያ። ለዚህ ነው ማርያምን መልካሙን መርጣለች። ከሷ ምን አይወሰድም። ኢየሱስ ጌታ። ስለዚህ ጸንታችሁ ቁሙ ወገኖች። የእግዚአብሔር ነገር የሚበዛ ነገር፣ የእግዚአብሔር ነገር የሚጨምር ነገር ነው። ስለዚህ ስፍራችሁን አትልቀቁ በምንም አይነት ተአምር። ማዕበል ይመጣል፣ ወጀብ ይመጣል፣ ሁሉም ግን ያልፋል እንደ ሱናሚ። ኢየሱስ ጌታ። ሱናሚ አንድ ጊዜ መጣ፣ የለም ከዛ በኋላ ድብልቅልቁን አወጣ፣ የሚወስደውን ወሰደ፣ የሚመታውን መታ፣ የሚያስተካክለውን አስተካከለ፣ አካባቢውን አቀራ። ኢየሱስ ጌታ። ከዛ በኋላ የለም ጸጥ እና አንድ ጊዜ ነው በሚዲያ የሰማነው ሱናሚን። እና የጌታም ነገር ሲመጣ፣ የእግዚአብሔር እጅ ሲመጣ ምንም ማድረግ አትችልም። ምንም በቃ። ለዚህ ነው እኮ ሙሴ አየና እግዚአብሔር ተዋጊ ስሙም እግዚአብሔር ነው። ለምን በራሱ አይችልም ነበራ? ፈርዖንን ይችላል። ግብፅ በጣም እኮ ኃያል የሆነ ሀገር፣ ኃያል ሰራዊት እኮ ነው የሚከተለው። ነገር ግን እግዚአብሔር መንገድ ነኝ ስላለ ኢየሱስ በቃ ራሱ እግዚአብሔር መራ። ያን ሁሉ ህዝብ ከነሱ አልፎ ተርፎ ድብልቅ ህዝብ ሁሉ ምን ሆነ? ወጣ። የእግዚአብሔር መንገድ ሲመጣና እግዚአብሔር መንገድ አለው ወዳጆች። እግዚአብሔር ከኛ ጋር። በእግዚአብሔር እንደገፍ፣ በእግዚአብሔር እንመካ። ታናሽነታችሁን አትናቁ። ያላችሁን ጸጋ ችላ አትበሉ፣ ችላ አንበል። አሜን። ኢየሱስ ጌታ ነው። ለዚህ ነው ቁጥር 24 ላይ እዛው ምሳሌ ላይ የአፍህንም ጠማማነት ካንተ አውጣ፣ ሐሰተኞቹንም ከንፈሮችህን ካንተ ምን አድርግ አርቅ፣ አይኖችህን አቅንተው ይዩ። ይሄ የአይን ሽፋሽፎችን በቀጥታ ይመልከቱ። የእግርህንም መንገድ ምን አድርግ አቅና፣ አካሄድህንም ሁሉ ምን አድርግ ይጽኑ። ኢየሱስ ጌታ። ጽናት መጽናት አለብን። እና 27 ላይ ውስጤን በጣም የሚነካኝ ነገር 27 ላይ ወደ ቀኝም ወደ ግራም አትበል፣ እግርህን ከክፉ። አሜን። ኢየሱስ ጌታ።
እና አገልግሎታችንን መናቅ የለብንም። እግዚአብሔር የሰጠንን ጸጋ መናቅ የለብንም። አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና ምን አትበሉ፣ አትፍሩ። በቃ አትፍሩ። ሁሉ ነገር ያልፋል። የማልፍ ነገር የለም። በዘመናችን ሁሉ ግን መልካምን ነገር አድርገን እንለፍ። አሜን። መልካም ነገር ከማን ነው? ከእግዚአብሔር ነው። ለዚህ ነው ሐዋርያው ጳውሎስ ለጢሞቴዎስ ምን አለው? በቃል በኑሮ በፍቅርም በእምነትም በጽናትም በንጽህና ለሚያምኑት ምሳሌ ሁን። ኢየሱስ ጌታ፣ ኢየሱስ ያድናል። ስለዚህ እግዚአብሔር ለዚህ ጠርቶናል። እግዚአብሔር ለዚህ መልካም አጀንዳ ጠርቶናል። መልካም ሐሳብ ጠርቶናል። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ጸንተን መቆም አለብን ወገኖች። ውጊያው የእግዚአብሔር ነው። አሜን። እግዚአብሔር መልካም ነው። እግዚአብሔር ስለ እናንተ ይዋጋል። ስለ ጤናችሁ ይዋጋል። ስለ ቤተሰቦቻችሁ ይዋጋል። በቃ ስለምትፈልጉትን ነገር ሁሉ እግዚአብሔር ያደርጋል። ምን ስትሉ? ጸንታችሁ ስትቆሙ፣ እግዚአብሔርን በንጹህ ልብ ስንከተለው። እግዚአብሔር የልባችንን ንጽህና ይፈልጋል። ለዚህ ነው በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑቱ ምሳሌ ሁኑ እንጂ ማንም ታናሽነትን ምን አይበለው አይናቅም። ታናሽነታችሁን አትናቁ። የሚያስንቅ ነገር ከሰይጣን፣ እግዚአብሔር አምላካችን ደግሞ የክብር ጌታ አሜን። የተናቁትን ያነሳል፣ ከፍ ያደርጋል። የተናቁትን ከፍ ያደርጋል፣ የወደቁትን ያነሳል። ማን? እግዚአብሔር። በእግዚአብሔር ያለ ማንም የለም። ስለዚህ ሁላችንም ቆመን ጌታን እናመሰግናለን እና አትፍሩ። በሕይወታችሁ በዘመናችሁ አትፍሩ። ወንጌል የታሰረውን የሚፈታ ነው። የተዘጋውን የሚከፍት ነው። የሞተውን የሚያስነሳ ነው። አሜን። የእግዚአብሔር ቃል ሲመጣ የማያደርገው ነገር የለም ወገኖች። ስለዚህ ወደ ቀኝም ወደ ግራም አንበል፣ ጸንተን እንቁም ወገኖች። ጸንተን ሃሌሉያ፣ ሃሌሉያ። ጸንተን እንቁም፣ ጸንተን እንቁም። ሃሌሉያ። እግዚአብሔርን እያመሰገንን ተመስገን በሕይወት ስላለው ስላልጠፋው አንተ ከኔ ጋር ስላለ ተመስገን እንበለው ጌታ ወገኖች። የጻድቃን መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየጨመረ ይበራል ወገኖች። ያን ጊዜ እየጨመረ ይበራል፣ እየጨመረ ይበራል። ሃሌሉያ፣ ሃሌሉያ። ጌታ ሆይ ተባረክ፣ እግዚአብሔር ተባረክ። ስለረዳህን ተባረክ። ስራታችንን ስለበጣጠስክ ተባረክ። ቃል እውነት ስለሆነ ተባረክ። በቃል መቆም እንድንችል እርዳን። አባ እናመሰግንሃለን። እግዚአብሔር ሆይ ዝና ከአንተ ነው፣ ሞገስ ከአንተ ነው፣ ክብር ከአንተ ነው ይመጣው። ጌታ ሆይ እግዚአብሔር አባት ሆይ በዚህ ከተማ ላይ በእውነት ያንተ ሐሳብ በዘመናችን በዚህ ጉባኤ ባሉ በእህቶቼ በወንድሞቼ ይፈጸም። ጌታ ሆይ እርዳን፣ አግዘን። ጌታ ሆይ ብዙ ደከምን፣ ብዙ ሮጥን። እግዚአብሔር ግን አሁን አንተ ከፊታችን ቅደም። በሩጫችን ላይ አንተ ቅደም፣ በሐሳባችን ላይ አንተ ቅደም፣ በዘመናችን ላይ አንተ ቅደም። አንተ ጌታ ነህ፣ አንተ አምላክ ነህ፣ አንተ መጠጊያ ነህ። እግዚአብሔር አባት ሆይ እርዳን፣ እርዳን። እስኪ እርዳን እያላችሁ ጸልዩ ወገኖቼ። ጌታ ሆይ እርዳን በሉ። እርዳን ጌታ ሆይ እርዳኝ በሉ። ለራሳችሁ ጸልዩ። አሁን ለራሳችን ነው፣ ለሌላ ሰው አይደለም፣ ለራሳችን። ሃሌሉያ፣ ሃሌሉያ። ጌታ ሆይ ተባረክ። እግዚአብሔር እናመሰግንሃለን እያላችሁ አመስግኑት። በምስጋና ውስጡ የሚራገፍ ነገር ይራገፋል። ቅርፊት ከዓይናችን ይወድቃል ወገኖች። አላስኬድ አላጠራ አላሳይ ያለ ነገር
አላሻግር ያለ ነገር ከዘር ማንዘራችን ላይ ይወድቃል። ኢየሱስ በዘራችን ላይ በቤተሰቦቻችን ላይ በትውልድ መካከል በልጆቻችን ይመለካል ገና። ይሄ እውነተኛ ጌታ ሃሌሉያ። ስለዚህ ክርስትና ጭካኔማ ቆራጥነትማ ሃሌሉያ ሬክራ ፓቶራ ላባጃና ማስ ተግበስብሰን አንሄድም። እግዚአብሔር እውነተኛ አምላክ ነው ወገኖች። እንደ እግዚአብሔር ያለ ማንም የለም። እግዚአብሔርን አመስግኑት ወገኖች። የረዳን ጌታ፣ ያገዘን ጌታ፣ የደገፈን ጌታ፣ ያሻገረን ጌታ፣ ቀንበራችንን የሰበረ ጌታ፣ ሰንሰለታችንን የበጣጠሰ ጌታ፣ አጥርተን እንደ ንስር ከሩቅ ነገሮችን ማየት እንድንችል ያረገ እግዚአብሔር ነው ወገኖች። ሃሌሉያ